ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን። አዲስ ነገር መጣ በሉ እየመጣች ተኛ ነገር ወልዴ ዳኒ እንግዲህ ልጁ የኔ ነው ብሎ ቁጭ ያለ በለው አብርሃም በልደኒ ያስመርምን አረጉን አረው ጉድና ጅራት ወደ ስተኋላ ነው የሚባለው። ዳኒ ልጄን ላይ ልሄድ ነው። ልጄን ናፍቆኛል። ልጄን እንግዲህ ታሁን በኋላ ልጄ ጋር ጎን ነው የምሆነው ሲል ፈቃደኛ ነኝ ብላው ቁጭ ሩታ እየመጣችኛ ለጋች ወርዴ እቺ ጠጋ ጠጋ ምን ለማንሳት ነው የሚባለው? ዕቃ ለማንሳት ነው። ዛሬ አብርሃም ጨጓራውን ተልጦ፣ እኔ ግን አውቆ ነው እየቀለደ ነው እንጂ እንዴት ኧረ አብርሃም ጋር በጣም እንትን ብለዋል። ይኸውላችሁ እዚህ ጋር እንግዲህ ልጄን ላይ ልሄድ ነው እያለ እዚህ ጋር ኧረ ጉድ ፈላ ዘንድሮ። ኧረ ሩታዬ ጉድ ፈላ። ደስታ ሲሄድ ዳኒ መጣ። ዛሬ ላይ ድንገት ነው የመጣሁት። ድንገት ነው ደስተኛ ሆናለች። ዛሬ እንኳን ዘና ያለ ልብስ ነው ለብሳ የጠበቀችው ማለት ነው። እኔ ግን በጣም ነው የገረመኝ የዳኒ ነገር ማለት ነው። ልጄን ላይ ልሄድ ነው እያለ አንዴ ከእንትና ጋር እናየዋለን እሷ ጋር አሁን ማን ነበር ስሟ ቪዲዮ ቲክቶክ ላይ እየለቀቁ ነው። ማነች ወይኒታ ነው ምናምን የሚሏት ልጅ እሷ ጋር አሁን ደግሞ ሩታን እንደዚህ ብሎ ቁጭ ብሏል ማለት ነው። ጉድ ሩታዬ ጉድ ይፈላ። ኧረ እዚህ ጋር ነው መሸሽ። እንግዲህ ልጁ የኔ ነው ብሎ ቁጭ ያለ ተው ደኔ ይመርመር። ልጁ ያንተ ነው። ጉድ ይፈላ። ኧረ ጉድ ፈላ። ኧረ አብርሃም ከሰልክ አብርሃም ከሰልክ አብርሽ ወይኔ ደግሞ የሚያምር አበባ ነው ይዞላት የመጣው። እናንተ አበባው ሲያምር የት ነው አንተ የቀነጠስከው? ወይኔ ግን ከጥጌ ለጥጌ የሰጣት አበባ አይበልጥም፣ ከጥጌ አበባ አይበልጥም። እና ያው በነገራችን ላይ እንደዚህ እንትን ለማለት ብሎ ነው እንጂ ሊያስታልቃቸው ነው። አሁን ሰርፕራይዝ አብርሃም ጋር ነው ይዟት የሚሄደው ማለት ነው። እና ልጄ ማለት ደግሞ ያው የክርስትና ልጁ ነው እንጂ የእሱ ልጅ አይደለም ማለት ነው። ቤቢዬ ነው ያለው። ከዛ እሷ ደግሞ ይሄ ጠጋ ጠጋ ለምንድን ነው ብለዋለች። እኔ አላማረኝም እያለች ነው። ሩታም እንግዲህ ሩታም ተደስታለች ማለት ነው። እየተፍለቀለቀች ነው። በነገራችን ላይ ያመጣ ያምሄደ ሩታ ደንተው አይደለም። ዳኒ ደግሞ ያው እንግዲህ በመበጥበጥ የሚታወቅ ሰውዬ ነው። አሁንም ገብቶ እንግዲህ ሊበጠብጥ ነው። አሁን በኋላ ደግሞ ዲኤንኤ ምርመራ አለ ማለት ነው። የኔ ልጅ ነው ብሎ የለም እንግዲህ ዲኤንኤ ምርመራ አብርሽ ምን ለምን ነበር ሐኪም ቤት መዞሩ አይቀርም ብዬ ነው የማስበው ማለት ነው። በጣም ነው እኔ ግን የገረመኝ ማለት ነው። እኔ እየሳኩ ነበር እንደውም ቪዲዮውን ያየሁትና ኧረ ጥሩ አይደለም፣ እንደዚህማ አትሁኑ፣ እንደዚህማ የሆነ በቃ እንደዚህ አይነት እንትልማ አዳዲስ ነገሮች እያመጡ ነው ያሉት። እኔ የሚገርመኝ አብርሽና ሩታ ለምንድን ነው በራሳቸው ቻናል የማትለቁት? ሰውን ለማሳደግ ቆማችሁ ነው እንደ የተነሳችሁት? በራሳችሁ ለምን አትመጡም? እንደዚህ እየተቀያየለ ሌላም ሰው ሲመጣ እንትን የምታስተናግዱት ማለት ነው። የምን መግማማት ነው? የምን እንትን ማለት ነው? ዳኒ ለምን መጣ ብዬ እኔ እንትን አልልም ማለት ያው ከአብርሃም ጋር ያለው ግንኙነት ታውቃላችሁ። ከዚህ ቀደም ያለውን ግንኙነት አውቆ ነው ልንገራችሁ ብዬ ነው ምናምን ያለው እንጂ የእሱ ልጅ እንዳልሆነ ያውቃል ማለት ነው። ያው ተመካክረው ነው የሚመጡት ለቻናላቸው ማደግ ማለት ነው። ስለጠፋ ደግሞ እሱ አሁን ጥጌም ጋር ስለተለያየ መስራት ትተዋል ሁለቱም ማለት ነው። ዛሬ ደግሞ እንግዲህ ነገ ወይ ከነገ ወዲያው የሚለቀቀውን ቪዲዮ ታውታላችሁ ማለት ነው። አቧራው ጤሰ ነው የምትሉት ከዳኒ ጋር እንኳን የምትሆን አይመስለኝም። ሩታ ያው በፊትም ታውቃላችሁ፣ አሁንም አትፈልግም እሷ በቃ ካሁን በኋላ ጀግንነቷን እያሳየች ልጇን ማሳደግ ነው። ያው ብቸኛ እንዳትወል ልወጣ ስል ነው የመጣኸው አለችው። ልጇን ይዛ ልትወጣ ነበር። ልጇን ይዞላት ወጣ ማለት ነው። ያው አባቱ ጋር ሊገናኙ ነበረ፣
እንግዲህ ዳኒ መጥቶ አሳንፏቸዋል ማለት ነው። አባቱ ጋር ይዘው ልተድ ነው እንጂ የትም ልተድ አይደለም። እዚህ ጋር ዳኒ እንግዲህ ያው መግቢያ ሲሰራ ይታችሁታል። እንግዲህ ልጄ ነው ብሏል። ልጁ ከሆነ ምን እናደርጋለን? እንግዲህ ደኒው ምርመራ ይመረመራል ማለት ነው። ያው ልጅም አርግዛለታለች አብሬሽ። እንግዲህ ሌላ ልጅ ይመጣለታል ማለት ነው። አብሬሽ እንኳን በልጁ ቀልድ አያውቅም። ሁሉም ብጥብጡ እንዲነሳ ብሎ ነው ዳኒ የመጣው። እንግዲህ እየተበጣበጡ ይመጣሉ ማለት ነው። ግን አንድ እንትን ሲል አንዱን እኔ ለምን እንደሆነ እንደዚህ አይነት ተራ የሚያስገቡት እኔ አልገባኝም። ሩታም ሆነ አብሬሽ ለምን ቆላጡ ነው እንትን አይሉም ማለት ነው። የሆነ በቃ እንትን ያለ ነገር አሁን ልጄ ነው ብሎ ሲመጣ ትቀበላለች እንዲህ ማለት እኔ እንጃ፣ ደስ አይልም። ብዙም ምን አላስደሰተኝም የዳኒ መንጣት። ዳኒ እንግዲህ እንደምታውቁት ዓለምን የሚበጠብጥ ሰውዬ ነው። ስለዚህ አሁን ነው እንግዲህ መሸሽ ያሁኑ ነው የጠበቀ እንትን የሚመጣውና የእንትላስ ይሻላል፣ ደስታስ ይሻላል። ደስታም ወደ ሀገሩ ወደ ተሳፍሯል ሄዷል ማለት ነው። ደስታ ከህይወቷ ወጣ፣ በቃ ደስታን አስወጣችና ደግሞ ወደ ዳኒ ገባች ማለት ነው። ሩታዬ እንግዲህ ተጣልቶኝ እንትና እንኳን እቀበላለሁ ነው እንጂ ያለው ልጄ ነው አላለም። እሱ ልጄ ነው ያለው። አሁን በኋላ ልጄን ላይ ልሄድ ነው፣ ልጄን ልጠይቅ ልሄድ ነው ያለው። ወይ ዳኒ ልጄን ልጠይቅ ልሄድ ነው እየመጣች ተኝ ብሏል። እንግዲህ ይቺ ዳልታ እኔ በጣም ገርሞኛል ማለት ነው። የሩታ እንደዚህ መደሰት፣ የሩታ እንደዚህ መሆን ከየት የመጣ ነው ብለናል። እንግዲህ የእውነትም የልጁ አባት ዳኒ ነው እንዲ እሱ ልጁ ደግሞ ይመስላል ወደ ዳኒም ይሄዳል፣ ወደ አብረሽም ይሄዳል። እንዴት ነው ነገሩ? ባለፈው እንግዲህ ቲክቶክ ላይ ታቸዋል። በጣም ነው ደስ ያለኝ። አብረሽ ልጅ ማለት የኔ የወንድሜ ልጅ ማለት ነው ሲል ነበር። አሁን ደግሞ ልጄ ነው ብሎ መጣ። ቤቢዬ እያለ እንግዲህ እያቆላመጠው ነው። ዛሬ ልጅ ተሆነ የሆነ ነገር አበባ ብቻን ይዘህ ስትመጣ ያየ ነው። ልጅ እኮ ልጅ ቢሆን ኑሮ የሆነ ነገር ገዛዝተህ ልብስ ምናምን ለልጄ ብለህ ይዘህ ትመጣለህ። አንተ ግን ያው ይዘህ የመጣኸው አበባ ነው፣ ለሩታ ነው። እና የማይመስል ነገር እንግዲህ የኔ ለሚስትህ አትንገር ነው። እሷ በዛ ላይ ትዘፍናለች ለአብርሽ፣ አንተ ደግሞ መጥተህ እንደዚህ መሰናከል ልትሆን ነው ማለት ነው። አይ እነዚህ ሰዎች እንደው ዝም ብለው እንትን ኮተት እያበዙ ኮተታሞቹ ነው ሊቀሩ ነው። በዛ ጋር ሰው ይለፋል፣ በዚህ ጋር እንትን ይላል። እነሱ ግን ኮተታሞች ሆኑ። ጉድ ኮተታሞች አትሆኑ እናቴ፣ ተጠንቀቁ። ትዳራችሁን በዚህ አይደለም የምታስከብሉት። ምንድነው ነገሩ? ምንድነው እንደዚህ አይነት መጨባረቅ? ምንድነው ምጭጭኝ ምልቅልቅ አላችሁ እኮ። ስለዚህ እስቲ ዛሬ ደግሞ ማታ አብርሽ የሚለቀውን ቪዲዮ እናያለን ማለት ነው። ያው መልቀቁ አይቀርም እስከሚለቅ ድረስ ይህንን ደግሞ እንላችኋለን። ሩታና ዳኒ በአዲስ ነገር መጡላችሁ። እንግዲህ እሱን አናውቅም። ዳኒ ልጁ የኔ ነው ብሎ ቁጭ አላላችሁ። ኧረ የዘንድሮስ የምን ነበረ? እያደር ጉድ ይወጣል።